አይነ ስውር ነበር። ይምጡና አረጋውያንን ይጎብኙ። መቼ? እሁድ የወደቁትን አንሱ የነዳያን በጎ አድራጎት ማህበር በማዕከሉ ተገኝተው አረጋውያኑንና ህሙማኑን ይጠይቋቸው። ክብር ይግባውና አምላካችንና መድኃኒታችን ኢየሱስ ክርስቶስ ነዳያኑ ወደሚገኙበት ስፍራ ሄዶ መጻጉዕን ቀርቦ ሲጠይቀው ጌታ ሆይ ሰው የለኝም ብሎን ይመለሰለት። የዮሐንስ ወንጌል ምዕራፍ 5 ቁጥር 7። ቅዱስ ሉቃስ በወንጌሉም ግብዣ ባደረክ ጊዜ ድሆችንና ጉንድሾችን አንካሶችንም ዕውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃንም ትንሣኤ ይመለስልሃል። የሉቃስ ወንጌል ምዕራፍ 14 ከቁጥር 13 እስከ 14 በማለት ገልጾልናል። ጠቢቡ ሰለሞንም ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል። መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 እንዲል እርሶም አምላካችንን አብነት አድርገው ሰው የሌላቸውን ከ200 በላይ አረጋውያንና ህሙማኑን እሁድ ከቅዳሴ በኋላ ወደ ወደቁትን አንሱ የነዳያን የበጎ አድራጎት ማህበር መጠለያ መጥተው አረጋውያኑን ይጠይቋቸው። ወንጌሉን ተግባር ላይ በመዋል ከነዳያን አምላክ በረከትን ያገኙ። የወደቁትን ማንሳት ክብራችን ነው። መልካም ሥራ የክፉ ቀን ስንቅ ነው። የወደቁትን አንሱ የነዳያን የበጎ አድራጎት ማህበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሰን አደረሳችሁ። ቀሲስ ሳምሶን በቀለ እባላለሁ። የወደቁትን አንሱ የነዳያን የበጎ አድራጎት ማህበር ዋና ስራ አስፈጻሚ ሆኜ በማገልገል ላይ ይገኛለሁኝ። ግናለው ስሜ ስንታየው አበጀ እባላለሁ። የወደቁትን አንሱ የነዳያን መርጃ ማህበር እንዲመሰረት ምክንያት የሆንኩት እኔ ነኝ። ምክንያት የሆንኩበት ምክንያት ራሴን በሽተኛ ስለነበርኩ እኔን ካዳንከኝ እንደኔ ያሉትን ሰዎች እንዳገለግላለሁ በማለት ነው ይህን ማህበር የጀመርኩት ማለት ነው። የወደቁትን አንሱ የነዳያን የበጎ አድራጎት ማህበር ከተመሰረተ 28 ዓመት ሞልቶታል። በዚህ በ28 ዓመት ጉዞ ውስጥ በርካታ ስራዎችን አከናውኗል። ከ10 ሺህ በላይ የሚሆኑ አረጋውያንና አቅመ ደካሞችን አግዟል። የሚያገኙ ናቸው። የማዕከል አገልግሎት ሲባል ተኝቶ ብቻ አገልግሎት ማግኘት ሳይሆን የጤና አገልግሎትንም ያካትታል። የአልባሳት፣ የንጽህና መጠበቂያ፣ የሕክምና እነዚህ የመሳሰሉ አገልግሎቶች፣ የምክር አገልግሎቶችን ጭምር ያገኛሉ ማለት ነው። ከዚህ በተጨማሪ ደግሞ 212 የሚደርሱ ደግሞ በተመላላሽነት አገልግሎት ያገኛሉ። ተመላላሽ ማለት ምሳ የሚመገቡ ናቸው። እንደገና የሕክምናም የንጽህናም የአልባሳትም አገልግሎት ያገኛሉ። እንዲሁም ደግሞ በክብረ በዓላት ላይ በዓመት 3 ጊዜ ባሉ በዓላት በዘመን መለወጫ፣ እንደገና በልደት በዓል፣ በትንሣኤ በዓል እንዲሁ ድጋፍ ያገኛሉ። በሶስተኛ ደረጃ ደግሞ 350 የሚሆኑ ማህበረሰብ ውስጥ ያሉ አገልግሎት የሚያገኙ አሉ። እነዚህ ዓመት ወርሃዊ ቀለብ ነው የሚሰጣቸው። ለምሳሌ የጤፍ ዱቄት አለ፣ ዘይት አለ፣ በርበሬ፣ ሽሮ እነዚህ የመሳሰሉት የንጽህና መጠበቂያን ጭምር የሕክምና አገልግሎትን ጭምር ያገኛሉ። ስለዚህ በአጠቃላይ 762 የሚደርሱ ነው ቀደም ብዬ እንደገለጽኩት አገልግሎት የሚያገኙ። እዚህ ማዕከል ከመግባቴ በፊት ህመምተኛ ነበርኩ። በስኳር ተጠቅቼ አይነ ስውር ነበርኩ። በህመም ላይ ያለውን ይሄ ድርጅት ያገኘኝ እና በቃ መገባበት በቃ መድኃኒቴን ራሱ በትክክል መውሰድ አቃተኝ እና እግዚአብሔር ይመስገን በዛ ነው ያገኘኋቸው። መጣው እዚህ ወዲያውኑ ነው የሕክምና እርዳታም የተደረገልኝ። ማንኛውም ነገር ወዲያው ነው። ለ8 ዓመት ማየት አልችልም እና እዚህ ከመጣው በኋላ ነው ይህ ነገር እርዳታ የተደረገልኝ። እዚሁ ነው ጤናዬም የተመለሰ። ሰውነቴም እንዳልነበረም በቃ እና ባላንሴን አልጠብቅም እና እግዚአብሔር ይመስገን እዚሁ እነሱ ናቸው አሳክመውኝ ማየት እንድችል የተደረኩት በዚሁ ድርጅት ነው።
ያገኘሁትን ስራ ሰራ ነበር። የቀን ስራም የተለያየ አይነት ስራ ሰራ ነበር። ከዛ በኋላ ታመም ጎዳና ላይ ወደቅኩ። ጎዳና ስወድቅ እዛ የሚያውቁት ልጆች የሆነ ድርጅት አለ ወደዚያ እንላክና መግባት ይፈልጋለሁ ያሉኝ። ይሻሉ እነሱን ሳሉ አንስቶ አመጡኝ ወደዚህ ድርጅት። ከመሜው ተፈወስኩኝ፣ ዳንኩ። እግዚአብሔር ይመስገን እንደዚህ አሁን አለሁ። በሽታ የጀመረኝ በ8 ዓመቴ ነው። እናቴ የሚሞተችው በ8 ዓመቴ ነው። ከሞተች ጀምሮ ነው። ለ23 ዓመታት ነው የታመምኩት። በአይምሮ ጭንቀት፣ በጉበት፣ በሆርስራይና በኩላሊት ነው የምሰቃየ የነበረው። ከዛው በላይ የአይምሮ ጭንቀት አለብኝና በዛ ውስጥ ክፍለ ሀገር ታምሜ 18 ዓመት ተሰቃይቻለሁ። አዲስ አበባ ደግሞ መጥቼ ሰው ቤት እየሰራው በሽታው እጄን እግሬን እየቆላለፈ ፓራላይዝ ያደርገኝ ነበረ። ስለዚህ አዲስ አበባ ጎዳና 4 ጊዜ ጎዳና ላይ ነበርኩ። መጨረሻ በባዶ ቤት ውስጥ ወድቄ አንድ ግለሰብ አስጠግቶኝ በዛው ሁሉን ነገር እየተጠቀምኩ እጆቼና እግሮቼ ደርቀው ጀርባዬ ተላልጦ በሞትና በሕይወት መካከል ነበርኩ። ያስጠጋኝ ሰውዬ ሌላ ቤት ገዝቶ ስለሄደ እኔ በዛ ባዶ ቤት ውስጥ ወድቄ በዚያ በሞትና በሕይወት መካከል እያለው ሰው ሁሉ አልቆለታል እያለ ጥሎኝ ይሄድ ነበረ። አልቆለታል ብሎ ጥሎኝ ሲሄድ ፈጣሪ ሆይ አንተ የሰው ልጅ እድሜ መቀጠል ትችላለህ፣ ሁሉ ነገር በአንተ ነው። 10 ምን አድርጌ ነው ሁሉ ስቃይና መከራ በእኔ የሚፈራረቀው? 18 ዓመት ገጠር ተሰቃየሁ። አዲስ አበባ 3 ጊዜ አሰው ቤት እየሰራው እንደ ቆሻሻ ተጣልኩ። አሁን ደግሞ በባዶ ቤት ውስጥ ወድቄ አሁን የምታየን ስቃይና መከራ ተቀበልኩ። እኔስ ልጅ አይደለሁም ምን እንዴት ተሰቃያለሁ አልኩ ስል ህሊናዬ ግን እንዲህ አለኝ። ህሊና ነው እንግዲህ ህሊና ሁላችንም ህሊና አለ። ህሊናዬ ግን አንተስ በቁመናህ ምን ሰራህ? እንዳንተ የተሉ እንዳንተ የተላላጡ ጉንዳና ቶሎ የፈላባቸው ሲሞቱ አይጥ የሚበላቸው ሰዎች ከወደቁበት አንስተሃል፣ ምግብ አጉርሰሃል፣ ውሃ ጠጥተሃል፣ ሲሞቱ ቀብረሃል። በባዶ ቤት ውስጥ ወድቀው ስቃይና መከራ የሚፈራረቅባቸውን ሰዎች፣ ሜዳ ላይ ወድቀው ትንኮሳ የሚፈጸምባቸውን እናቶች፣ እነዚህን ሁሉ ታድገሃል። ይሄን ደግሞ አላደረኩም። አድርጌያለሁ የሚል ካለ እድለኛ ነው። እኔ ግን ስላላደረኩ በዛ ባለውበት ሰዓት ደግሞ ይሄን ማድረግ ስለማልችል ፈጣሪ 15 ቀን እድሜ ስጠኝና እንደኔ ያሉትን ሰዎች እንዳገለግል አድርገኝ በእናት በድንግል ማርያም አማላጅነት። የእናትህን ጸሎት ስማና አንሳይ ነው እኔ ጥያቄ። እኔ ልመና ያን እኔ መጣሁት በዚህ ነው እንግዲህ የጠየኩት ይሄን ጥያቄ ነው። ያው እግዚአብሔር አነሳኝ። ስነሳ 2 ብር ጀሪካን ይዤ ስራ ጀመርኩ። ለ9 ወር ያህል ከሰራው በኋላ በጣም መስራት አቃተኝና ከአቅሜ በላይ ሆነ። ምክንያቱም ጊዜው የኤችአይቪ ዘመን ስለነበረ በዛን ጊዜ ብዙ ሰዎች ወርቀው የሚያነሳቸው አልነበረም። ዝናቡ ብርዱፍ ተፈራርቆባቸው እዚሁ ሙተው ነው ሸተው ብዙዎቹ የምናገኛቸው። በጋን ጊዜ ሰዎችን እንደዚህ አንስቶ መርዳት እጅን ሰዓት ውስጥ እንደመጨመር ይቆጠር ነበር። ግልጹ ስነግርህ ምክንያቱም ኤችአይቪ ገና ጀማሪ ስለነበር ሰው ይዘገንነዋል ሰውን ለመንካት። በሽታው ደግሞ የራሱ የሆነ ኬዝ ስላለው አሁን መግለጽ ስለማልችል ያንን ሰው አንስቶ ውሃ ማጠጣት፣ ምግብ ማጉረስ፣ ሳምባም ሲጨመርበት ኤችአይቪ እና ሳምባው አንድ ላይ ሲሆን ጥቅም ውጭ ያደርጋል። ስለዚህ እሱን በሽታ በእጅ ነክቶ ወደ ራስ ማንጣት በህይወት ውስጥ መፍረድ ነው። በዛን ጊዜ ነበር የወደቁትን አንሶ የነዳያን መርጃ ማህበር የተመሰረተው። ታዲያ እንደዚህ አይነት ህይወት እያለ በዚህ በሽታ ውስጥ እንዴት እጅህን ልጨምር ቻልክ ካልከኝ 15 ቀን የጠየኩት ሰውዬ ይሄን ያህል ቀን ሰሰስጠኝ መርዳት አለብኝ አልኩ። በእምነት ነው የጀመርኩት። በእምነት አናንያ አዛርያስ እሳት ውስጥ ገብተው እኮ ዘምረዋል። በእምነት ዮናስ አሳ ነባሪ ሆድ ውስጥ ገብቶ 3 ቀን ተጉዟል። ሙሴ ቀይ ባህርን ከፍሎ ተሻግሯል። ስለዚህ በእምነት ከሰራው በሽታ የዘኝም አልኩ። ይሄው ያ ሁሉ አልፎ 29 ዓመት ከ4 ወር አሁን ካንተ ጋር እያወራሁ እገኛለሁ ማለት ነው። ይሄ የሆነው በምንድን ነው? በእምነት ነው። እግዚአብሔር ቸርነት ነው። ለ9 ወር ያህል እየሰራው እያለሁ አንድ ቀን ከባድ ሰው ወርቆ አገኘውና የሚያናሳይ ሳጣ አለቀስኩ። እዚህ ቤተክርስቲያን አካባቢ እግዚአብሔር የሚያግዘኝ ሰው ስጠኝ ስል የ14 ዓመት ልጆች ወዲያው አገኘው። ምን ነው የምታለቅሰው አሉ። እንደዚህ ችግሩን አሁን የነገርኩህን ነገርኳቸው። አሳየና አብረን እንሰራለን አሉ። ሳሳያቸው እነሱ ስቅስቅ ብለው አለቀሱ። ምክንያቱም ያዩዋቸው ሰዎች ግንጥልጥል ያሉ የቆሳሰሉ የተላላጡ ናቸው። እነዚህንማ ምን እናደርጋቸዋለን አሉ። ገላቸውን ታጥባላችሁ፣ ሰው ያመጣውን ምግብ ታጎርሳላችሁ፣ ልብሳቸውን ታጥባላችሁ፣ ቤታቸውን ታስተካክላላችሁ፣
ጸጉራቸውን ትላጫላችሁ፣ ጥፍራቸውን ትቆርጣላችሁ፣ ሲሞቱ ትቀብራላችሁ አልኳቸው። ሰው ደግሞ አስተባብራችሁ እንጀራ ታጎርሷቸዋላችሁ አልኳቸው። እኒህን ብቻ ሳይሆን እነዚህን መሰል ብዙ አሉ፣ ወደ 25 ሰዎች አሉ አልኳቸው። አሳየን ብለው አሳየዋቸው። ቤተሰቦቻቸውን ጠየቁ። ከነሱ ጋር ሆነን የወደቁትን አንሱ፣ የሞቱትን ቅበሩ፣ የቆሙትን አስተምሩ የሚል ማህበር አቋቋምን። እንግዲህ ለኢትዮጵያ ይሄ ያስፈልጋል። አንደኛ የወደቀም ሰው የሚያነሳ ቤተሰብ ወገን የሌለው አግኝተው ያጡ የወላድ መሃን የሆኑ ከመወለዳቸው ጀምሮ ፓራላይዝ የሆኑ ሰዎችን ልጆቻቸው አልቀው ገንዘባቸው አልቆ አይናቸው ጠፍቶ ጉልበታቸው መንቀሳቀስ ያናቃታቸውን ሰዎች ከወደቁበት አንስተን ስንረዳ እነዚህን ሰዎች ከመወለዳቸው ጀምሮ ፓራላይዝ የሆኑትን ስራ እየሰሩ እያሉ በስትሮክ በተለያዩ ኬዞች ወድቀው ቤተሰብ ወገን የሌላቸው ጠያቂ የሌላቸውን ሰዎች ከወደቁበት አንስተን ስንረዳ በምድር የህሊና እርካታ እናገኛለን። ይህን ሰውዬ ከዚህ ውስጥ አንስተን በመርዳታችን ለሰው ልጅ ክብር በሚሰጥበት ቦታ ስንረዳ በምድር የህሊና እርካታ እናገኛለን፣ በሰማይ ደግሞ የዘላለም ህይወት እናገኛለን በሚል ነው ይህ ማህበር የተቋቋመው። ለትውልዱም የምናስተምረው በዚህ ኬዝ የወደቁት ሰዎች መነሳት አለባቸው፣ ሲሞቱ መቀበር አለባቸው፣ ሲቆሙ ደግሞ ይህን በጎ ስራ እንዲሰሩ ስነ ምግባርን መማር አለባቸው፣ የእናት የአባትን የወገንን ፍቅር መማር አለብን በሚል ነው የተቋቋመውና ስለዚህ አሁን ብዙ ማህበሮች እየተቋቋሙ እኛ ብቻ ሳንሆን ለወገን ደራሽ ወገን ነው በሚለው ቅድም ያይል ሳለፍ ነው የነገርኩ ህይወት ተቀይሮ ህብረተሰቡም ይሄን በማመን ነፍስ ይማር፣ ጸበለ ጸዲቅ፣ ልደት፣ ሰርግ ወዘተ የመሳሰሉትን ከነሱ ጋር እያደረገ ታሪክ ተቀይሮ ይሄው ህንጻ ሰርተን ከሁለት ብር ጀሪካን ጀምሮ የምንበለው የኛ የሌለን የነበር በተለይ እኔ እነሱ ሲሰሩ ብለው የሚያድሩበት አላቸው። ማታ ምደው ራት ይበላሉ። እኔ ግን ማደሪያም የለኝ እምበለውም የለኝ ነበር። ከዚያ ተነስቼ ነው ወደዚህ የመጣሁት። የእግዚአብሔር ቸርነት ምድር ሞላት። ይሄንን ነገር ለኛ ከዚህ በረከት እንካፈል ስላረክሽን አመሰግናለሁ እያሉ አንድም ፊታቸውን ሳያጠቅሩብኝ በአንድ ቃል ይሄንን ሁሉ ወደ 71 ሰው እና ለብስ እዚህ ጋር እንቆም ለረዱኝ ለደንበኞቼ ማለት አልችልም፣ ቤተሰቦቼ ናቸው። ለቤተሰቦቼ፣ ለወንድም እህቶቼ፣ ለጓደኞቼ፣ ለሁሉም ይህን ስራ ሲሰራ ሽሮ ሜዳ ላይ በቁጨት ከበረከቱ ይድረሰኝ ብላ የቋጩ እህት ወንድሞች አሉኝ። ለነሱ የናንተ ምርቃት ለነሱ ይድረስልኝ። እኔ ብቻዬን አይደለሁም። እኔ ሐሳቡን ያመጣሁት እንይሳካልኝ ላደረገኝ ለእግዚአብሔር ደግሞ ክብር ምስጋና ይገባል። አመሰግናለሁ። ሰራተኞች ከላይ እስከ ታች ያሉ በሙሉ ሰራተኞች በሙሉ እግዚአብሔር እድሜ፣ ጤና፣ ጸጋ በረከቱን ያድላቸው። እኛን ነጭ በነጭ አልብሶ ለፋሲካ በዓል ዋዜማውን እንደዚህ ያብረቀረቁልን፣ እነሱን ደግሞ በመንግስተ ሰማያት እድሜያቸውን፣ ጤናቸውን፣ ክብራቸውን ይስጥልን። እግዚአብሔር ይስጥልን። በረከቱ ረድኤቱ በእናንተ አይለይ። ጤናቸውን ይስጣችሁ። በረከት ረድኤቱ አይለያችሁ። ለሂባል አድርጋችሁ ምሳሌ አድርጋችሁ እኛን እንዲህ ወርቅ እንዳለበሳችሁን የወርቅ ጠጋ የወርቅ ልብስ ያልብሳችሁ፣ የወርቅ ክብር ይስጣችሁ። ደረጃችሁን ወርቅ ያድርገው። በሰላም ውላችሁ በሰላም ግቡልኝ እናቶቼ። እድሜና ጠጋ ይስጣችሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ድርጅቱን ያስፋልን። እናንተ እድሜ ያኑርልን። እግዚአብሔር ይስጥልን። እንግዲህ ያው እንደተባለው የወደቁትን አንሱ የነዳያን በጎ አድራጎት ማህበር የራሱ የሆነ የአደረጃጀት አወቃቀር አለው፣ ያወቃቀር ስርዓት አለው። ከላይ ጠቅላላ ጉባኤ የሚባል አለ። ጠቅላላ ጉባኤ ማለት የጠቅላላ የወደቁትን አንሱ የበላይ አካል ነው። ጠቅላላ ጉባኤው ያ ጠቅላላ ጉባኤ ማለት የበላይ አካል ሙሉ በሙሉ በጎ ፈቃደኞች የሆኑ በገንዘባቸውም በእውቀታቸውም ባላቸው ነገር ሁሉ ማህበሩን በመደገፍ ከጅምሩ ጀምሮ እዚህ የደረሱ በቀጣይም ልክ ስራውን እያዩ የተቀላቀሉ ከመነሻው ጀምሮ ያሉ አሉ። በጣም ልበ ቀና የሆኑ መልካም ሰዎች አሉን። ከዛ ከጠቅላላ ጉባኤ ውስጥ ደግሞ ቦርድ አለ። ቦርድ እንደሚታወቀው እንግዲህ የቦርድ በህግ በሲቪል ማህበረሰብ ህግ አንድ ቦርድ 4 ዓመት ነው የሚያገለግለው። ምናልባት 2 ጊዜ መመረጥ እድል ይኖረዋል።
8 ከዛ በኋላ መቀየር አለበትና ይሄን በዚህ መልክ ነው ይዞ የመጣው። እስከ 2000 ዓመተ ምህረት ድረስ ቦርድ አልነበረም። ጠቅላላ ጉባኤ አባላት ግን አሉ ያው በሚደግፉ 2000 ላይ ዳግም ምዝገባ ተብሎ በሲቪል ማህበረሰብ አዲስ ህግ ወጥቶ ስንመዘገብ ከቀደም ሲል ምዝገባችን በአዲስ አበባ ከተማ መስተዳደር ስር ነበረ። በኋላ ነው በአደጋ መከላከልና ዝግጁነት። በኋላ ላይ ግን ይሄ ልክ ሲቪል ማህበረሰብ ሲመሰረት ከ2000 ጀምሮ ነው በቦርድ መተዳደር የጀመረው። ከዛን ጊዜ እንግዲህ በአገልግሎት ዘመናቸው እየተቀያየሩ እዚህ ደርሰዋል። በአሁኑ ሰዓት 7 የቦርድ አባላት አሉ እና እነዚህ የቦርድ አባላት ደግሞ ቀደምም ሲል የነበሩት በጣም በተለይ እንደነ ኢንጂነር አዋጋው የቦርድ ሰብሳቢ ሆኖ ከ10 ዓመት በላይ በአጠቃላይ አገልግሏልና እሱ አሁን በቃ ለዚህ ህንፃ መሰራት ትልቁን የአንበሳውን ድርሻ የተወጣ በጣም በትልቁ ጊዜውን፣ ጉልበቱን፣ ገንዘቡን፣ መኪናውን ሳይቀር ለዚህ ቤት አገልግሎት የሰጠ ያበረከተ ሰው ነው እና በትልቁ በቃ የኛ ትልቁ ድጋፍ ሆነን ለመስራቴ ትልቅ ድጋፍ የሆነኝ ሰው ነው እና በዛ መልክ ነው። አሁን ላይ ደግሞ ሁሉም ግን ያው በዋናነት እሱ እዚህ ላይ የተለየ እንትን ስላለው እዚህ ህንፃ ስራ ላይ የተለየ ነገር ስላለው ሙያውም ስለሆነ እሱን ስማነሳው እንጂ ከሱ ጋር የነበሩ የቦርድ አባላት በሙሉ በብዙ በሚችሉት በሙያቸው ባለው ነገር ብሎ እየደገፉን የመጣ ነው። ከነሱ በኋላ ደግሞ ሌሎች ቦርድ አመራሮች ተተክተዋል። እነዛም እንደዚሁ ባላቸው ነገር ልዩ ነው። አሁን ደግሞ ለሶስተኛ ጊዜ የተመረጡ ቦርድ አባላቶች አሉ። እነዚህኞቹም ደግሞ ያው 7 አባላት አሉት። ባላቸው እውቀት መልካም ስራ የክፉ ቀን ስንቅ ነው። እኔ ወደዚህ ማዕከል ስመጣ ይዤው የመጣሁት እንትን ነው በቃ ሞቶ ነው። አንድ እንዲህ በማህበራችን ደጋፊ የሆነች ቢሮ ነው ሄጄ እንደዚሁ ትደግፈናለች እና እሷ ጋር ሄጄ ስለ ማህበር ጉዳይ ለመነጋገር በሄድኩበት ሰዓት ይሄን ቃል አየሁት ነው። ይሄ ቃልማ ለወደቁት እነሱ በጣም ይጠቅመናል። ስለዚህ የመልካም ስራ የክፉ ቀን ስንቅ ነው የሚለው የኛ መመሪያችን መሆኑ የመንግስት አካላትም ደጋፊ አካላቶቻችን ሁሉ በተከበረበት ተከብረዋል እና የ2015 ላይ ነው 25 ዓመት የሆነው 2016 ላይ ነው የተከበረው። በዛ ሰዓት ነው የወደቁትን ማንሳት ክብራችን ነው የሚል ደግሞ ከዚህ አሁን ከራእያችን ይሄኛው አሁን ላይ ያሉት የቦርድ አመራሮች እንትን ብለውት በጠቅላላ ጉባኤ ጸድቆ የተቀመጠ ነው። እንግዲህ አሁን እኛ የጠቅላላ የወደቁትን አንሱ ሞታችን ምንድነው? የወደቁትን ማንሳት ክብራችን ነው። መልካም ስራ የክፉ ቀን ስንቅ ነው ይሆናል። እንደ አጠቃላይ እንደወደቁትን አንሱ በጎ አድራጎት ማህበር እዚህ ለመድረሳችን ምክንያት የሆኑ የደገፉን የረዱን አጠቃላይ መላው የኢትዮጵያ በሀገር ውስጥ በውጭ ሀገር ያሉ ኢትዮጵያን ሁሉ ክብር ይስጥልን፣ እናመሰግናለን። ከዛ መቀጠል ደግሞ አሁን ላይ ደግሞ ወደዚህ ይህንን ቦታ ከመስጠት ጀምሮ ከአዲስ አበባ ከተማ አስተዳደር ጀምሮ በስራ ሂደት የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የጤና ሚኒስቴር እንዲህ የአርቲፊሻል ኢንተሊጀንስ በተለያየ ያገኘሁትን ስራ ሰራ ነበር። የቀን ስራም የተለያየ አይነት ስራ ሰራ ነበር። ከዛ በኋላ ታመም ጎዳና ላይ መንግስታዊ ተቋማት በሙሉ መንግስታዊም የግልም ተቋማት በሙሉ ምስጋና ማቅረብ እንፈልጋለን። በወደቁትን አንሱ የነዳያን ማህበር ተገልጋዮች ስም እና እንዲሁም በድርጅታችን አመራር ስም ምስጋና እናቀርባለሁኝ። በዛ መቀጠል ያው እንግዲህ ፋሲካ ነው የ2018 መልካም የትንሣኤ በዓል ለመላው የኦርቶዶክስ እምነት ተከታዮች ሁሉ እንዲሆን እመኛለሁ። መልካም በዓል ይሁንላችሁ ለማለት ፈልጋለሁ። ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዝል ጉልበት
ይተካል እግዚአብሔር አገልጋይ ለቤቱ። ወደ ዛሬ 25 ዓመት ታሪክ ወይም 26 ዓመት ታሪክ ልሄድ ነው። ይህን ታሪክ ያየሁት የዛሬ 26 ዓመት ነው። ምክንያቱም አንዷ ምንም በቦንዳ አልጋ በሳር ፍራሽ በቦንዳ አልጋ በምናስተኛበት ሰዓት ድሪቶ ደልድለን ድሪቶ አልብሰን ነበረ ሰዎችን የምናስተኛቸው። ታዲያ ከአረብ ሀገር ሰርታ መታ ለሰዎች መቁረቢያ ብላ ሰዎቹን እንቁጣጣሽ አደረገቻቸው፣ ነጭ በነጭ። አያሳዝን? ያስደስታል። ምክንያቱም አንድም ያሳዝናል ያልኩት እኔ ከዚህ ሁኔ ይህን በጎ ነገር ያላደረኩ ብዙ ነገር እያለኝ እሷ ግን ከሰው ቤት ተቃጥላ አረብ ሀገር መታ ቢያንስ ለ40 እና ለ50 ሰው የመቁረቢያ ልብስ አዘጋጀች። ታድላ የሚቆርቡበት። ዛሬም እንደዚህ ነው የተደረገው። እንደዚህ አይነት ጸጋ ያላቸው ሰዎች አሉ። የነሱን ጸጋ እግዚአብሔር ያድለን። እስካሁኑ ድረስ ቪዲዮውን ስናይ እናስባታለን። እግዚአብሔር ያስብሽ፣ የት ትሆኛለሽ፣ መጨረሻሽን ያሳምረው እንላለን። በዚያ በችግር ቀን የደረሰችልን እህታችን ስለሆነች ማለት ነው። አሁንም ዛሬም የተደረገውን እግዚአብሔር ይስጥልን። ዘራችሁ የተባረከ ይሁን። እጅሽን ከምጽዋት አፍሽን ከጾለት አይለየው። እግዚአብሔር ይስጥልን። አገራችን ኢትዮጵያን ሰላም ያደርግልን። በሰላም ስለሆነ ነው ወደዚህ መተን መመጽወት የቻል ነው። ምክንያቱም ጾለት ያስፈልጋል። በአሁኑ ሰዓት ጾለት ጴጥሮስ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ መጣ፣ እኔ ግን ስለናንተ ጸለይኩ። ተነሱ ትጉና ጸልዩ። ጾለት ያስፈልገናል፣ ምጽዋት ያስፈልገናልና ሁላችንም ከሷ አርአያ ልንማር ይገባል። እግዚአብሔር ይስጥልን። በጣም ደስ ብሎኛል። እኔ በበኩሌ በጣም ነው ደስ ያለኝ። አንቺን ጸጋ እግዚአብሔር ያድለን። እግዚአብሔር ይስጥልን። አቶ ስንታየሁን ከልብ ነው የምናመሰግነው። ለዚህ ታላቅ የትንሣኤ በዓል እግዚአብሔር አምላክ በሰላም አደረሳችሁ። መቼም በጣም ታምራላችሁ። ሁላችሁም እናቶቼ፣ አባቶቼ፣ ወንድሞቼ በሙሉ ማዕከላችን ያላችሁ ሁሉ ዛሬ እኔ በጣም ደስ ብሎኛል። አቶ ስንታየሁ የተናገረው ታሪክ ነው። በ95 እንባ አውጥተን አልቅሰናል። መቆሪያ ልብስ ስታለብስን እስከ መታመም ደርሻለሁኝ እና ዛሬ ደግሞ እንደዚህ ልዕልት ዲዛይን ከነ ቤተሰቦቿ ከነ ጓደኞቿ ደንበኞቿን ሁሉ ማስተባበሩ ትልቅ ከባድ ስራ ነው። ይህን ሁሉ ነገር አድርጋ እንዲህ የ2018 ዓመት ትንሣኤ በዓልን አምሮባችሁ ድምቅ ብላችሁ ደስ ብላችሁ እንድትውሉ ስላደረገች ልዑል እግዚአብሔር ይስጥልን። ከነ ቤተሰቦችሽ ሁሉንም ጠቅላላ በዙሪያሽ ያሉትን ሁሉ ይህንን ስታማከሪያቸው አበጀሽ እሰይ ወደዚህ በረከት እንኳን ጠራሽን ያሉሽን በሀገር ውስጥም በውጭም ያሉትን ወገኖችን ሁሉ ጓደኞች ሁሉ እግዚአብሔር ይባርክልሽ፣ እግዚአብሔር ይባርክሽ። አንቺን በጎዶሎሽ ሁሉ መድኃኔዓለም ይሙላልሽ። የነዳያን አምላክ ይርዳሽ። በቀጣይ እንግዲህ ማህበሩ ብዙ ስራዎችን መስራት አቅዷል። ጠቅላላ የ25 ዓመት ስትራቴጂክ ፕላን ጸድቆ ስራ ላይ ውሏል። በተለይ ዋነኛው ስራው ምንድነው? በቀጣይ ጊዜያት በምስራቅ አፍሪካ ብቸኛ የሆነ የአረጋውያን ሕክምና መስጫ የለም። ኢትዮጵያ ውስጥም የለም፣ ምስራቅ አፍሪካ ውስጥም የለም። ስለዚህ እሱን ለመስራት ፊዚቢሊቲ ወይም ደግሞ የአዋጭነት ጥናት ጨርሰን እንግዲህ ወደ ተግባር ለመግባት አንዳንድ እንቅስቃሴዎችን እያደረግን እንገኛለን። በዚህ አጋጣሚ ባለድርሻ አካላት፣ መንግስታዊ ተቋማት እንድታግዙን አድራላለን። ይሄ የወደቁትን አንሱ የነዳያን በጎ አድራጎት ማህበር እየሰራ ያለው መንግስት ሊሰራ የሚገባውን ነው። የመንግስት ስራ መተካት አይቻልም። ነገር ግን የማገዝ ስራ ስለሆነ መንግስታዊ አካላት እንድታግዙን በዚህ አጋጣሚ አደራ እላለሁኝ። ያው መሬት በመስጠት ማለት ነው። ከሊዝ ነፃ አድርጎ መሬት መስጠት ይጠበቃልና ይህን እንጠብቃለን። በሌላ መልኩ ደግሞ ኪዳነ ምህረት እንጦጦ አምር ነው የማህበሩ መመስረቻ ቦታ ነው፣ የተመሰረተበት ስፍራ ስለሆነ እዛ አሁን ምረዳቸው እንግዲህ አሁን ቁጥራቸው ጨምሮ ወደ 15 ደርሰዋል። 15 ተኝተው አገልግሎት የሚያገኙ አሉ።
ያን ማስፋፋት ይጠበቅብናል። ብዙ ፍላጎቱ አለ። እዛ አካባቢ ለጸበል ብለው የሚመጡ ከተለያዩ ቦታ ከመላው ኢትዮጵያ የመጡ ወገኖቻችን አሉ። እነሱን ማገዝ የምንችልበት ስፍራ ስለሚያስፈልገን ለዛም ቦታ ያስፈልገናልና ቦታ እንዲሰጠን አድራ እንላለን። ሌላ በተረፈ ደግሞ የማስፋፊያ ስራዎችን በቅርቡ እናካሄዳለን። እዚሁ ዋናው ማዕከል ላይ በአቅም የተሻለ አገልግሎት ለተገልጋዮቻችን መስጠት እንዲያስችለን ሊያደርግ የሚችል እንደገና ደግሞ ማህበሩን አቅሙን ሊያሳድግ የሚችል በራሱ አቅም ራሱን አግዞ ተገልጋዮችን መርዳት የሚችልበትን ስራ ለመስራት አቅደናል። ስለዚህ እንድታግዙን እናደርጋለን። በዕለት ዕለት ደግሞ ያስፈልጉን ነገሮች አሉ። በዋናነት የምግብ እቃዎች ያስፈልጉናል። እነ ጤፍ፣ እነ ባቄላ፣ ስንዴ፣ ገብስ፣ እንደዚህ የሽሮ እህሎች፣ በርበሬ፣ እንደ ዘይት፣ እነዚህ የመሳሰሉ ቁሳቁስ የምግብ ቁሳቁስ ያስፈልገናል። በተጨማሪ የንጽህና መጠበቂያ ዋናው ዲያፐር ያስፈልገናል። ሌሎች የፈሳሽ ሳሙና፣ ደረቅ ሳሙና፣ አልባሳት ደግሞ አልባሳት ሲባል ብዙ ያላገለገሉ መጽሐፍ እንደሚለው ቅዱስ ዮሐንስ መጥምቅ በረከቱ ይደርብና 2 ልብስ ያለው አንድ ይስጥ ነው እንጂ የጠበበውን ያጠረው አይደለም የሚለው እና 2 ልብስ ያለው አንዱ እንዲሰጥ ነውና ይህን በማድረግ ትብብር እንድታደርጉ በገንዘብም አባል እንድትሆኑ አባል ሆናችሁ በወር እንዳቅም ሁሉም እንዳቅም እንዲያግዝ ጥሪ እናቀርባለን። በሌላም መልኩ ደግሞ መታችሁ ከአረጋውያኑ ምርቃት ለማግኘት ደግሞ የነፍስ ይማር ዝክሮችን ማህበራትን መጥቶ ከአረጋውያን ምርቃት ለማግኘት እዚሁ እንድትዘክሩ ልደትም ክርስትናም ሰርግም እንደዚሁ ወደዚህ መታችሁ እንድታደርጉ አድራላለን። የበጎ ፈቃድ አገልግሎትም ደግሞ በጣም እንፈልጋለን። በተለያየ ሙያ ያላችሁ፣ በሕክምና ያላችሁ፣ በትምህርት በፕሮጀክት ቀረጻ፣ በተለያዩ ሙያዎች በምህንድስና እነዚህ በመሳሰሉት ሙያ ላይ ያላችሁ ኢትዮጵያውያን እንድታግዙን የሙያ አገልግሎት በመስጠት የበጎ ፈቃድ ስራዎችን እንድሰሩ ጥሪ እናደርጋለን። መልካም በዓለ ትንሣኤ ይሁንልን። ከእንግዲህ መጽሐፍ እንደሚለው አንተ ግብዣ ባዘጋጀ ጊዜ ከማን ጋር ዋል ነው የሚለው? ከጉንድሾች ጋር ከችግረኞች ጋር ዋል። እነሱ ብድራትን አይከፍሉምና ብድርህን በሰማይ ታገኘዋለህ፣ በዕለተ ምጽአትም ብፁዕ ትባላለህ ተብሏልና መጽሐፍ እንደሚያዘን ይህንን እንድናደርግ አደራላለሁ። ማገዝ መርዳት የምትፈልጉ በተለያዩ ባንኮች መጠቀም ስላላችሁ ለምሳሌ የኢትዮጵያ ንግድ ባንክ 2116 መጠቀም ይቻላል። ንብ ባንክም እንደዚሁ 2116 ነው። በአቢሲኒያ ባንክ 1612፣ በዳሽን ባንክ ደግሞ 1627 በዚህ ማገዝ ይቻላል። በኦሮሚያ ባንክ ደግሞ 1660፣ በቡና ባንክ 1414፣ ቴሌብራችን 513111 በዚህ እንድታግዙን